ውድ አድማጮቻችን ይህ የስፖርት ነው። በቸልሲ ጉዳዮች ተመልሰን መጣናል። ዛሬ በተለይ ስለ ቫለንቲን ባርኮ እናወራለን። ቸልሲ በመጨረሻ ይህንን ታዳጊ እንኳን ብቻ ማለት አይቻልም በጣም አስደናቂውን የአርጀንቲና ብሔራዊ ቡድን ስትራስቡርግ በጣም አስደናቂውን ፐርፎርማንስ ላይ የሚገኘውን ቫለንቲን ባርኮን ባየር ሙኒክ ይፈልገው ነበር። ቸልሲ ከራሱ ከስትራስቡርግ ማስፈረም ችሏል። ይህ ጥሩ ድልን የሚያመጣ ይሆናል ተብሎ ይጠበቃል። ኤንዞ ፈርናንዴዝ ተጫዋቾቹ እንግዲህ ለኤንዞ ፈርናንዴዝ ቅጣቱ እንዲነሳለት ጥያቄዎችን እያቀረቡ ነው። ከቸልሲ ወሳኝ የጨዋታ ጊዜ አንጻር ለምን ይቀጣል የሚል ተጫዋቾቹ ድጋፎችን እያደረጉለት ይታያል። ቸልሲ ይህንን አይቶ የኤንዞ ፈርናንዴዝን የማንቸስተር ሲቲውን ቅጣት ያነሳለት ይሆን? አንዱ እንግዲህ የሚጠበቅ ነው የሚሆነው። እንደምታስታውሱት እንግዲህ የ7-0 ድል በቸልሲና በፖርታቬሌ መካከል ተደረገው ጨዋታ ኤንዞ ፈርናንዴዝ ጨዋታውን ሜዳ ድረስ ገብቶ ተከታትሏል። ታዲያ የቸልሲ ደጋፊዎች ይህ ተጫዋች አሁንም ቢሆን ለማንቸስተር ሲቲ ጨዋታ ወሳኝ ከሚባሉ ቸልሲ ተጫዋቾች ውስጥ አንዱ ስለሆነ መኖር አለበት የሚል እምነት አላቸው። በእኔ እይታ በተለይ ቸልሲ ባለፉት ፕሮግራሞቻችን እንዳነሳሁት ከኤፍ ኤ ካፕ በበለጠ የአውሮፓ ቻምፒዮንስ ሊግ ተሳትፎ ያስፈልገዋል። ያንን ተሳትፎ ለማሳካት የማንቸስተር ሲቲ፣ የማንቸስተር ዩናይትድ፣ የሊቨርፑል ቀጣይ ጨዋታዎች በጣም ወሳኝ ነው የሚሆኑት። እነዚህን ጨዋታዎች ለማሸነፍ ታዲያ በማንቸስተር ሲቲ ጨዋታ አንድ ብሎ የሚጀምር ይሆናል። ለዛ ወሳኝ ፍልሚያ ታዲያ ኤንዞ ፈርናንዴዝ ቅጣቱ መነሳት የሚችልለት ከሆነ ትልቅ እድል ነው የሚያመጣ ይሆናል ብዬ አስባለሁ። ወዳጆቻችን ይህ የስፖርት ነው። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ በባለፈው በሳምንቱ አርብ ዕለት ማለት ነው ለቅዳሜ ጨዋታ ስለ ጨዋታው ሊያም ሮሲኒ አስተያየታቸውን ሲሰጡ ነበሩ። አስተያየታቸውን ከሰጡበት ጉዳዮች አንዱ የኤንዞ የሁለት ጨዋታ ቅጣቶችን የሚመለከት ነበር። የሁለት ጨዋታዎች ቅጣት ግን ብዙ ደጋፊዎችን ለሁለት የከፈለ ነበር። በተለይ የኩኩሬላ የካይሴዶ ለመቀጣት ካይሴዶም ስለ ሪያል ማድሪድ አስተያየቱን ሰጥቷል። ስለሌላ ቡድን አስተያየትን ሰጥቷል። በተለይ ደግሞ የኩኩሬላም ስለ ባርሴሎና ወደ ባርሴሎና መሄድ እንደሚፈልግ አስተያየቶችን ሰጥቷል። ከተቀጡ ሁሉ ነው እንጂ ለምን ተጫዋቾች ተለይተው ይቀጣሉ የሚል ጥያቄዎች ነበሯቸው። ታዲያ ቸልሲ በተደጋጋሚ ስህተቱን የሰራው እነዚህን ተጫዋቾችም ወደዚህ አይነት ነገሮች ያመጣው ኤንዞ ፈርናንዴዝ ነው ብለው ያምናሉ። ስለዚህ ኤንዞ ፈርናንዴዝን ለመቅጣት ወሰኑ። ኤንዞ ፈርናንዴዝ ላይ የሁለት ጨዋታ ቅጣትን አስቀመጡ። ታዲያ አሁን የሁለት ጨዋታ ቅጣት ላይ መወያያ ርዕስ እንደ ሀሳብም መወያያ ሆኖ የመጡት ሁለት ነጥቦች ናቸው አይደል? ለምን ሁለት ጨዋታ ሆነ የሚል ነው። የቸልሲ ተጫዋቾቹም አባላቶችም ልክ ነው ስህተት ነው የሚል ክርክር ውስጥ አልገቡም። ከዛ ይልቅ የቸልሲ ውሳኔዎችን በሚመለከት ነው ጥያቄዎችን ያስቀመጡት። ታዲያ እነዚህ ጥያቄዎች ሲነሱ በምን አይነት መንገድ መመለስ ይጠበቃል የሚለው ነው። ቸልሲ እንግዲህ ሊያዩት እድሉን መልሰው ለዚህ ተጫዋች እድል ሊሰጡት ይጠበቃል። በተለይ በነይታ ለማንቸስተር ሲቲ ጨዋታ ቸልሲንም ተጫዋቾቹንም እንግዲህ ትልልቅ ተጫዋቾች ወሳኝ በሆኑ ጨዋታዎች ውስጥ መሳተፍ አለባቸው። ያ ወሳኝ ምዕራፍ፣ ያ ወሳኝ ጊዜ ደግሞ ይህ ሁኔታ ነው የሚሆነው። ታዲያ በዚህ ጨዋታ ላይ መሳተፍ ለምን አይቻልም? ለምን የመሳተፉን እድልስ አልሰጡትም የሚል ነው። እንግዲህ በሚቀጥሉት ቀናቶች ለውጥ ካለ የማቀርብላችሁ ይሆናል። ኤንዞ ፈርናንዴዝ ለማንቸስተር ሲቲ ጨዋታ ይሳተፋል ወይ የሚለውን መረጃዎችን ማቀርብላችሁ ይሆናል። በቀጥታ ወደ ኤንዞ ፈርናንዴዝ ኤጀንት ወደ አወራቸው ሀሳቦች እንሂድ። ባለፈው ሳምንት ነው ኤጀንቱ የተለያዩ አስተያየቶችን ሰጥቷል። አንደኛ ቸልሲ የወሰነው ውሳኔ ልክ አይደለም። ተጫዋቹ አስተያየቱን የሰጠው ስፓኒሽ ቋንቋ ተናጋሪ መሆኑን ተከትሎ ለአርጀንቲና ተጫዋቾች ብዙን ጊዜ የስፔን ቋንቋውን በሚመለከት የተመቸ ቦታ ይሰጣቸዋል። እንደ ቦካ ጁኒየርስ እና እንደውም ደግሞ እንደ ሪዮ ዲ ጄኔሮ ቦታው ለአርጀንቲና በጣም ምቹና ክሊር የሆነ ቪው የሚታይ ስለሆነ ማድሪድን መውደዱ በዛ ነው እንጂ ስለ ቡድኑ አይደለም ያወራው፣ ወደ ማድሪድ ለመሄድ አይደለም። ቅጣቱ እንዲሁም አለ ደግሞ በሚገርመው የኤጀንቱ ማን እንደሆነ አውቃቸዋለሁ አድማጮቻችን፣ ሃቪየር ፓስቶሬ ነው። እንግዲህ ፓስቶሬ ብዙዎቻችን የምናውቀው ፓሪስ ሰን ጀርመን ተጫዋች የነበረው ሃቪየር ፓስቶሬ ከጣሊያን ሴሪያ ወደ ፓሪስ ሰን ጀርመን ያቀናው የመጀመሪያው የፓሪስ ሰን ጀርመን ከፍተኛ ተካፋዮች አንዱ ከነበሩ ተጫዋቾቹ ነበር። ፓስቶሬ ወሳኝ የሆነውን የመጀመሪያዎቹን የፒኤስጂ ኳታር ባለሀብቶች መገዛቱን በጣም ጥሩ ፐርፎርም ካደረጉ ተጫዋቾች ውስጥ አንዱ ነበር። ታዲያውን አስተያየቱን ስህተት የፍትሃዊ ያለው ቅጣት ነው የቀረው። እንግዲህ 6 ዓመታት ኮንትራት ይቀረዋል ይህ ተጫዋች በሚገርም ሁኔታ። ታዲያ ቀጣዮቹን 6 ዓመታት በኮንትራት ጉዳይና በነገሮች ሁኔታ ላይ ድርድር እንደሚያደርጉ፣ ነገር ግን ድርድሩ አለ በ3 ነጥቦች ላይ ይወሰናሉ። ኤንዞ ፈርናንዴዝ ኮንትራቱን ያራዝማል ተብሎ ሲጠየቅ 3 ነጥቦች አሉ። አንደኛ ደሞዝ ነው። ሁለተኛ የክለቡ አምቢሽን ነው ወይም ደግሞ የክለቡ ራዕይ ላይ የሚመረኮዝ ይሆናል። ክለቡ ምን አይነት ተጫዋቾችን እንደሚያስፈርም ሊያሳምነው ይጠበቃል። ሶስተኛው ነጥብ የሚሆነው ግን የአውሮፓ ቻምፒዮንስ ሊግ ተሳትፎን ቸልሲ ያገኛል ወይስ አያገኝም የሚለውም ሌላ ወሳኝ አንዱ ምክንያት
ምክንያት ሊሆን ይችላል ብሎ አስተያየቱን ሰጥቷል። እንግዲህ ሌላኛው ቫለንቲን ቤርኮን በሚመለከት በቀጥታ እናቅና። ቫለንቲን ቤርኮ የቼልሲ የመጀመሪያው የክረምቱ ፈራሚ ሆኖ ወደ ስታንፎርድ ብሪጅ የሚደርሰው ተጫዋች ይመስላል። እንግዲህ ቼልሲዎች ሀገራቸው ተመልስ ከዚህ ተጫዋች ጋር ሙሉ በሙሉ ንግግሮቻቸውን ጨርሰዋል። ግል ለማሳመን የመጨረሻው ሁኔታ ውስጥ ደርሰዋል። ቫለንቲን ቤርኮ በአካል ብቃቱ ረገድ በጣም ረጅም የሚባል ስላልሆነ ሜትር ከ70 የሚባል ነው። ለቼልሲ ክረምቱ ከሚያስፈርማቸው ተጫዋቾች አንጻር ውሳኔዎች ይፈልጋልና ለነዚህ ውሳኔዎች ግዴታ የተሻለ ተጫዋችን ይፈልጋል። የተሻለ ፐርፎርም የሚያደርግ ተጫዋችም ይፈልጋል። እዚህ ላይ ታዲያ ቫለንቲን ቤርኮ አንዱ ተመራጭ ተጫዋች ሆኗል። እንግዲህ ሊየም በጥርም እንዲመጣለት ይፈልግ ነበር። ሜትር ከ70 ቁመቱ የሚረዝመው በጣም በግራ እግሩን በሚገባ መጠቀም የሚችል ነው። ቫለንቲን ቤርኮ እኔ በጣም ከሚመቹኝ በእግር ኳስ ስታያቸው ደስ ከሚሉ ተጫዋቾች ውስጥ አንዱ ነው። በተለይ ለቼልሲ ደግሞ የቫለንቲን ቤርኮ መምጣት ቼልሲ የአዳም ዋርተን ላይ ያለውን ፍላጎት የሚያቆም ይመስለኛል። ተመሳሳይ አይነት የጨዋታ ስታይል ስላላቸው። ስለዚህ ይህ ተጫዋች ታዳጊ ዕድሜውን በስፖርቲንግ ላፓሪሲያን የጀመረ ከዛ በኋላ ወደ ሪስታ እና ቦካ ጁኒየርስ የገባ በቦካ እስከ 21 እስከ 24 በቦካ ጁኒየርስ ያሳለፈ ብራይተን አቻምና የነበረ አምና ወደ ሲቪያ በውሰት ሄደ። በመጨረሻም ወደ ስትራስቡርግ በቋሚነት ያቀና። ቼልሲ ይህንን ተጫዋች ለማስፈረም ከስትራስቡርግ እንግዲህ እስከ 35 ሚሊዮን ዩሮ ሊጠይቀው ይችላል ተብሎ ይጠበቃል። ቼልሲ ሙሉ በሙሉ በግል ጉዳይ ተስማምተዋል። አሁን የክለቡን ውሳኔ ይጠብቃሉ። ያው የብሉኮ ሁለቱም ቡድኖች አንድ ላይ ስለሆኑ ያን ያክል አስቸጋሪ ሆነ ተብሎ አይጠበቅም። ነገር ግን አንዳንዴ የአማካኝ ክፍል ተጫዋቾች አሉ አይደል ደማቻችን በጣም የሚያስደስቱን ጥምረታቸው አንዱ የሚጠበቀው የካይሴዶና የቫለንቲን ቤርኮን ካይሴዶ ኳሶችን የሚያጸዳ ከሆነ ቫለንቲን ቤርኮ ደግሞ በፓሱ ረገድ ቡድኑን በሚገባ ማገዝ የሚችል ነው። አድማጮቻችን ረጃጅም ኳሶችን የሚጥልበት መንገድ ከዛ ውጪ ይሄ በሀፍተር ፔፕ ጋርዲዮላ የማይወደው አለ። አንድ ተጫዋች ከግራ ወደ ቀኝ ከቀኝ ወደ ግራ በሚታጠፍባቸው ወቅት የሚያባክነው ጊዜ ይኖራል። በትክክለኛው ቦታ ላይ የማይሰለፍ ከሆነ የግራ እግር ሆኖ ግራ የአማካኝ መስመር ላይ የሚሰለፍ ከሆነ ግን ያንን ሂደቶች የሚቀንስ ይሆናል። በሀፍተር ነው ቶሎ በፍጥነት ኳሶችን መያዝ የሚችል ይሆናል። ታዲያ ቫለንቲን ቤርኮ በዚህ ረገድ በጣም ተመራጭ የሚሆነው አንድ የቀኝ እግርና የግራ እግር መሀል አማካኙ ላይ ጥምረት የሚያሳዩ ከሆነ በጣም ጥሩ ይሆናል። ለዚህ በፊት ግራኒት ዣካና ቶማስ ፓርቴ አይተናል። ሮድሪ እና የበርናንዶ ሲልቫን ሌሎች ተጫዋቾችንም መጥቀስ የሚቻል ነው። ዴቪድ ሲልቫና ፈርናንዲኒዮ በጣም አስደናቂ የሆነ የአማካኝ መስመር ጥምረት የነበራቸው ነው። ቴክኒሻን ነው። ኳስ በሚመሰረትበት ጊዜ ቫለንቲን ቤርኮ በጣም ተመራጭ ነው የሚሆነው። ኢንቨርትድ ዊንገር መሆን አያስፈልግም። ቦኮሬላ መስመሮቹን ብቻ ጠብቆ የማጥቃት ግዴታ ውስጥ ሊወድቅ እንዲያስችል የሚያደርገው ነው። ነገር ግን የአካል ብቃቱ ትንሽ ጥያቄ ውስጥ የሚገባ ነው። ረጃጅም ኳሶች፣ የሚያሻማቸው ኳሶች በጣም የሚገርሙ አይነት ክህሎት ያለው ተጫዋች ነው። እንግዲህ ተጫዋች ለስካሎኒው አርጀንቲና ወደ ዓለም ዋንጫ ከሚሄዱት ስብስብ ውስጥ አንዱ የሆነ መሆን ድል ይኖረዋል። እንግዲህ ለቼልሲ በእንግሊዝ ፕሪሚየር ሊግ ላይ መጥቶ ሙከራዎች ያልተሳኩ እንደነበሩ በብራይተን ቤት አይተናል። ትንሽ ያልቸገር የሚችልበት ጊዜቶች ሊገጥመው ይችላል። ነገር ግን ቫለንቲን ቤርኮን ስናነሳ ድሎችን መፍጠር ከዛ ከኋላ ኳሱ እንዲመሰረት የማድረግ በተለይ ደግሞ በኔ እይታ ለነ ኮል ፓልመር ለነ ስቴፋዮ ቅድመ አሲስት የሆኑ ኳሶችን በመላክ በጣም የተዋጣለት ነው። ተጫዋቾችን ማርክ ማድረግ ላይ ምንም እንኳን የአካል ብቃቱ ዝቅ ቢልም ሜትር ከ70 ቢሆንም ግራውንድ ዋሎችን ማሸነፍ ታክል ማድረግ ላይ በጣም ተመራጭ ተጫዋች ነው። የተለያዩ ቦታዎችን መሸፈን የሚችል ነው። ከዛም ውጭ ደግሞ በሚገባ አብሮ የሰራ ነው በክህሎቱ ረገድ ከማን ጋር ማለት ነው ከሊየም ጋር። ስለዚህ የሊየምን አጨዋወት የሚያውቅ ነው። ጠንካራ ሰራተኛ ነው። ጉልበቱ በጣም ጥሩ የሚባል ነው። በጨዋታዎች ውስጥ በጣም በትልልቅ ጨዋታዎች ውስጥ መሆን የሚችል ነው። ነገር ግን አሁንም መስተካከል የሚጠበቅባቸው አንደኛ በቁመቱ ምክንያት የአየር ላይ ዱዋሎቹ ዝቅተኛ ነው። የዲሲፕሊን ኢሹ ያ ማለት ቦታውንም እንዲሁም ካርዶችን የሚያይበትን መንገድ ጥንቃቄ መውሰድ የሚጠበቅበት ነው። ከዛ ውጭ ደግሞ ትልቁ ችግሩ ነው የሚነሳው አጨራረሱን፣ ጎል አሲስቶቹን ትንሽ መጨመር ያለበት ይመስለኛል። ቫለንቲን ቤርኮን ከማደንቃቸው ነው። በጣም ክህሎቱ ደረማዎቻችን ትልቅ አቅም ያለው ነው። እንግዲህ አየር ሙሉ በሙላታቸውን አድርገው ነበር ይህንን ተጫዋች ለመውሰድ። ቼልሲዎች ግን የሚቀመሱ አይደለም። ወደ ደማቻችን ይህ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።